እቤቱ ሰላም ማታገኝ ከሆነ የትም አይነት ሰላም የትም ቦታ አታገኘው። በቃ እነዚህ ልጆች ማናፍቁ ከሆነ ሰላም ከሌለ መኪና ውስጥ አንተ እንዳልከው 30-40 ደቂቃ ከስራ በፊት ማታ መተህ የምትቀመጥ ከሆነ እቤቱ ሰላም የለም። ሪሌሽንሺፕ አይደለም ሜሬጅም አይደለም ላይፍም ያልቃል። የሆነ ታይም ላይ ሁላችንም እንሄዳለን አይደል? ግን አት ዘ ሴም ታይም ደግሞ ልጅ ካለ በተለይ ደግሞ እኔ በቃ የሚደበረኝ ነገር ልጅ ከኖረ ዝም ብለህ የመረስካቸው አታሳድጋቸው just because ከሚስት ጋር ታላ ወይንም አንቺም ከባልሽ ጋር ታላሽ ማለት ኮንፍሮንቴሽን እና ኮንቨርሴሽን አቮይድ ያደርጋሉ። at the same time ምን ይሉሃል? በኮሚኒኬሽን አምናለሁ ይሉሃል። አርጊውመንት ይሄዳል፣ ሴክስ ይሄዳል፣ ሳይወራ ያልፋል። ሴክስ ዝም ብሎ የተቀደደ ቁስል ላይ ፕላስተር ማለት ሰላም ውድ ቃል በቃል ቤተሰቦች እንደምናችሁ? ሁሉ ሰላም ነው? አማን ነው? በያላችሁበት ሰላምና ጤና ብስት ይበላችሁ። ተመልሰን መጥተናል። እሺ ቦይ ታሜ ኢን ሃውስ ሚኪኔ ቃል በቃል ፖድካስት ታሜ እንዳለው በአዲስ ቪዲዮ ከች ብለናል። ከመጀመራችን በፊት ላይክ ያደርጋችሁት ቪዲዮን ላይክ ስታደርጉት አልጎሪትሙን ይረዳዋል። አልጎሪትሙ ሲረዳው እናድጋለን። ስናድግ 20 ሺህ እንገባለን። 20 ሺህ ላይ ጊቫዌይ አለን። 50 ሺህ ላይም ጊቫዌይ እናረጋችኋለን። ቲክታክ ላይም ያው ታውቃላችሁ ወሬ ስለምትሉ ኤቭሪባዲ ቲክታክ ላይ ነው። ቲክታክ is the hottest right now እና ቲክታክ ላይም ፎሎ ያረጋችሁን ረስታችሁናል። እዛም ፎሎ አድርጉን እና እዛም ላይ ጊቫዌይ እንሰጣችኋለን ማለት ነው። በጣም አሪፍ። ባለፈው የሰራነው ቪዲዮ ላይ የትኛው ሚክስድ ፊሊንግ ነበራችሁ? እስቲ ምን በምን በፎሬክስ ምናምን በውስጥ መስመር ምናምን ወይስ ኮሜንቱን አይቼዋለሁ። በርግጥ ያው አንድ ነገር ማለት ፈልጋለሁ ከመጀመራችን በፊት ምንድነው ምለው በአስተያየት በአስተሳሰብ ልዩነት መስማማት መቻል አለ። የድንቁርና ነገር ነው። አንተ ለምን እንደኔ ያላሰብክም ብለህ ስድብ አያስፈልግም። እኔ ሁሌ እናገራለሁ። ያው 2 አመት ሞላን የሆነ ሰው ጋር የሆነ ሰው ሰማያዊ ከወደደ አንተ ቀይ ከወደድክ ለምን ሰማያዊ አልወደድክም ብለህ መሳደብ አያስፈልግም። የድንቁርናን እያሳየ ነው። ብዙዎቻችሁ ኮሜንት ላይ አያ አይደላችሁ ገባ? ብዙ ሰው አበሻ ይሄ የሚያናድደኝ ምንድነው? ሶሪ ወደ ሌላ በቃ በዚህ ወይን ታፒክ ርዕስ ይዘን እንቀጥላለን ነው ምንድነው የኖርስ ያረኩት በካልቸር ጥሩ ነን እኛ ተሰዳቢ ያለንም ትላላችሁ። ሰላምታችሁ ራሱ ስድብ ነው። በጣም የሚያሳዝን ነገር ነውና አስተካክሉ ለማለት ነው። እና ትንሽ ከፍ አድርገው ሶሪ እንትኑ ወደ ላይ የነካ አስቸገረኝ እና ታሜ እሱን ለማለት ነውና አስተያየት ካላችሁ መጥፎም ጥሩም ይመረጣል። ግን አንዳንዴ እስቲ ወደ እንስሳ ያመራው ስትጽፈው ራሱ ስድብ ከሆነ ኖ ይሄ እንስሳ ነው ሳውንድ ማረገው ብለ ወደ ሰው ሆነ ሰውና ጻፉ። አይ ኖ እሺ ታሜ እንዴት ነው? ያ እኔ ምን እንትን ኢትስ ላይክ ምን መሰለ ያንተን ሐሳብ እኔ አንተ ላይ የኔን ሐሳብ አንተ ላይ መጫን የለብህም። ገብቷል? በቃ we can agree to disagree እንደዛ ነው ማለት ነው። but anyways I'm glad እሱን አመት ክሊር አድርገዋል። አሪፍ ነገር ነው። but anyways ዛሬ የምናወራው ቶፒክ ምን መሰለ ብዙዎቻችን አፌክት የሚያደርገው ብዙዎቻችን ቤተሰብ ውስጥ ማፕን የሚያደርገው ስለ ቤተሰብ ችግር ነው። እና ብዙውን ጊዜ እናንተ ምናወራበታለን ነው መኪና ውስጥም ስንሄድ አንዳንድ ቦታም ነው የሆነ ነገር ስናደርግም we talk about it እና በጣም ብዙ ሰው ሪሌት የሚያደርግ ቶፒክ ነው ዛሬ የመጣ ነው። ይሄ ቶፒክ ምንድነው? ያው እንዴት ነው አሁን ለምሳሌ የእንጀራ እናትና የእንጀራ አባት የሚባል ነገር አለ ሁላችሁም ታውቃላችሁና ይሄ ቶፒክ በጣም ዲፕ የሆነ ቶፒክ ነው በርጋችን ላይና እስቲ ከመሰረቱ ነው ማለትም ብዙውን ጊዜ ቤተሰብ ውስጥ በቃ ከመጣ ካለ ኤግዚስት ካረጋ እንደዚህ ወይ እንጀራ አባት ወይ እንጀራ እናት ካለች ችግሮች ይነሳሉ። ብዙውን ጊዜ ችግሮች ይነሳሉ አይደለ? አንደኛው ችግር እኔ ማየው በበኩል መሰለ ያው የራስን ልጅ አስወድዶ አስበልጦ መውደድ እና ያንን ደግሞ ያንተ ያለውን ደግሞ ጥግ ላይ ማድረግና መገፍተር ነውና እስቲ በዚህ እንጀምረውና በደንብ ገባ ብለን እናወራበት። ይሄ በጣም ሰፊ ቶፒክ ነው። በጣም ብዙ ጊዜ እኔ ማየው ማለት ነው መጀመሪያ አጀማመሩ ማየት አለብህ። አጀማመሩ ምንድነው? እኛ አሁን ሁለት ሰው ሲገናኝ አሁን እኔና አንተ ሁሌ ሁለት ሰው ሲገናኝ ማለት ሚስትና ባል ወይስ ሁለት ካፕል ሲገናኝ ለራስ ባውንደሪ አለ፣ የምታሰምረው ነገር አለ። አሁን ብዙ ጊዜ መጀመሪያ እኛ ራሱ ፓድካስት ስንጀምር ያኘኩን ቲክታክ ላይ 3 ከወለደች የወለደች ሴት አንፈልግም ስላለን ነው ራሴ ላይ ያረኩት ነው። አገን እሱ አሁንም እኮ የኛ ሐሳብ ነው። ገብቷል? በግድ ፈልጉ ነው። ነው አይ ማለቴ ወይ ተቀበሉ አላ ተቀበሉ የራስ ሐሳብ ነው። ራስ ሐሳብ ገብቷል? እሱን አንደርስታንድ አንድ ሰው ካላደረገ ከባድ ነገር ሶ
ምንድነው እሱን አስመረናል አይደለ? አሁን እሱን በማስመራችን እኔ እናንተ ይሄ ነገር አያጋጥመንም ብዬ ነው ማስበው። ግን ምንድነው ብዙ ጊዜ እኔ ማየው በጣም ብዙ አንቬል የምናደርገው እንችላለን። ግን አንድ ሰርፌስ ሌቭል ላውራለና በዚህ እንቀጥልበታለን። ምንድነው ዩዥሊ አንተ አሁን ባል ሆነ ወይ ሚስት ሆነ ዩዥሊ ሴቶች ዩዥሊ ልጅ ይዘው ከመጡ ባል ጋር ያው በእናት ሳይድ ልጆቻቸው እንትን ይሏቸዋል። ግን ወንድ ሆነ ልጅ ይዘህ ከመጣና ሚስት ስታገባ እንጀራ እናት በጣም ጨካኞች ናቸው። ያው ሴቶች ትንሽ ጀለሲነት ያጠቃቸዋል። ገባ አይደል? ሁለተኛ ነገር ጭካኔው የሚብስባት ባልየው አላው ስለሚያደርገው ነው። ማለት እኔ አሁን ሌትስ ሴይ አግብቼ ወልጄ ተፋታውና ሌላ ሴት ባገኝና ከሷ ጋር ብጋባና የኔን ልጅ ብታመናቀር ብታይ እዛ ጋር ጨርሻለሁ። አለቅ ደዝማር ላንተ አሁን ለምሳሌ ቆይ እንደዛ አልክ አይደለ? የሆነ ታይም ላይ ምንም ያህል ብቆዩም ልጅም ከወለዳችሁም ለአንተ ሱሪ ላይ ነው ያልከል ያለው ነው። ሶ ብዙ ወንድ ዝም አበሻ ወንድ ባይ ዘ ዌይ ይሄን ነገር ሁሌ ቲክታክ ላይ ያወራዋለሁ ኤቭሪ ታይም። ምንድነው ምለው አበሻ ወንድ ዝም ባይ ዘ ዌይ ሰብሚሲቭነስ አለብን ወንዶች በተለይ ይሉን ታይዛቸው ኤግዛክትሊ ዝም ስትል ዝምተኛ ወንድ አሪፍ ነገር ያውታል። ለራስ መቆም ማትችል ከሆነ ተረጋግጠህ ትኖራለህ። ብዙ ባሎች ተረጋግጠው ነው የሚኖሩት። ይሄ ታወቀ ነው። እና ምንድነው አንዳንዴ ልጅን አንተ ፊት ለፊት ስትነቀብ ወይ ስታስበልጥብ ምናምን ካየ አንተ ዝም የምትል ከሆነ ራስህን ልጅ የምታስንቀው ራስህ ነው። ልጁ አድጎ ራስህ የሚነቀሱ ነው። ገባህ አይደለ? ሶ ፋሚሊ ብሬክ የሚያደርገው ብዙ ሰው አንዳንዴ ማይነገ በአፍ የሚወጣ ነገር አለ ማታየው። በአፍ ብቻ አይደለም ብዙ ሰው አበሻ እንዴት ነው የሚያው የሚወራ ነገር ነው የሚያውት። አንዳንዴ እንዴት how do you say በአማርኛ እኮ ማለት አክቶኝ ነው there's things you see ምንም ሳይባል unfairness አለ ምንድነው like nepotism like so እንደዚህ አይተ የራስን ልጅ ማስበለጥ በራስ ልጅ የሚያስበልጡ አሉ። አንደኛውን አሪፍ ያደርጉልህ አንደኛውን እንትን ይላሉና ይሄንን አንተ ኤንድ ማድረግ መቻል አለበት ከሰው ጋር you have to stand up for it። ሁለተኛ ደግሞ የሰው የወለደ ሰው ጋር ስትገባ እንጀራ አባት እንጀራ እናት ለመሆን እንትን ስትሉ ይሄ ነገር እንዳለው ሰው እንዳላየ ዝም ብሎ ይኖራል ማለት ነው። go ahead በጣም አሚን ልክ ከዋልከው አንተ ለምሳሌ አሁን እንደዚህ ያን ነገር ሲነሳው ለምሳሌ በኔ ኤግዛምፕል ልስጥ ማለት ነው። አሁን ለምሳሌ እኔ የእንጀራ አባቶኝ ስገባ አንድ ሴት ጋር እንደዚህ አይነት ነገር ካየው you have to check it እዛው ላይ መናገር አለበት። ግን አንተ እንዳልከው ብዙ አበሶቹ ወንዶችም ሴቶችም ጨምሮ በጣም ሰብስብነት ያጠቃቸዋል በተለይ ወንዶቹ ማለት ነው። እና ያ because ይኸው ለምን መሰለ አንደኛ እንደዚህ አይነት ቦታው ስገባ ወደን የገባው ገብቷል። ቸኩለም ይሁን ምናምንም ይሁን በቃ ወደን የገባው ዋናው ነገር አለ። አዎ ቸኩለ ገብተህበታል። ኮንሲኩዌንስ አለው። ያ ኮንሲኩዌንስ በቃ ፌስ አድርገው ሌላ ምንም ታሪክ የለውም። ሌላው ደግሞ ብዙ ጊዜ እናንተ የምናወራበት ደጋግመን አንድ ሴት ልጅ ወልዳ ካንተ ዴት ካረካት አንተ ሲንግል ሆነ ልጅ የለህም እሷ አላት አይደለ? እና ብዙ ጊዜ በቃ እናወራበታለን። ያ የተወለደው ልጅ he's always going to be attached to his dad እሷም ከኤክሷ ጋር ሁሌ አታችመንት አለ። በቃ ይሄ ነገር አሁን እናንተ ብዙ ጊዜ ይሄን ነገር ስለምናወራበት ስለምናውቀው ለዛ ነው ላይን ያሰመር ነው። አበዛችሁት። no I'm serious bro like ገባ አይደለ? እና like ሁሌ በቃ like in real life ስታየው የሆነ ታይም ላይ ልጅቷ ቆንጆ ልትሆን ትችላለች፣ አሪፍ ልትሆን ትችላለች አይደል? ግን at the same time ነው I have a kid ካለች በቃ ራስ እዛ ነው እንደምናደርገው። አንተም ታውቀዋለህ እኔም አውቀዋለሁ። እና ግን ብዙዎቻችን አበሾች ወንዶች ስንባል ይሄን ነገር ሁሉ ጊዜ አናየው። ገብቷል? በቃ ላይ ነው ወደ ሶኬ ምናምን ብለህ ትገባለህ ምናምን ከዛ በኋላ መስቀልቀል ያለ ነገር ውስጥ ትገባለህ። የመጨረሻ በቃ ጣጣ ውስጥ ትገባለህ። ፌቨሪቲዝም ይነሳል ምናምን በቃ ብዙ ነገር አለና ይሄን ነገር ግን ቆም ብለን ብናየው መጀመሪያውኑ ማለት ነው ይሄን ሁሉ በቃ ውጣ ወረድ ራሳችን ላይ ያለውን ጣጣ በቃ ሴቭ እናደርጋለን። እኔ እንደዛ ነው የማየውና በጣም ከባድ ነው። so that was the word nepotism አልኩ the favoritism ማለት ብዬ ነው ጠፍቶብኝ ነው። yes ማየት መቻል አለብህ ሁሌ አንተ እንዳልከው ካላየኸው ኮንሲኩዌንሱን ካላየኸው ብዙ ሰው by the way ብዙ ሰው በጣም ብዙ ሰው አሁንም ሁሌ የምለው ነው ብዙ ሰው
ያገኘው ላይ ነው ላንድ የሚያደርገው ገባ ብዙ ሰው የዴቲንግ ችግር አለበት በጣም ብዙ ሰው የዴቲንግ ችግር አለበት ወይንም የዴቲንግ እጥረት አለ ስፔሻሊ ውጭ ሀገር የምትኖር ከሆነ አንድ በቃ ላይክ የሴት እጥረት አለ ልበል የሴት ወይንም ጥሩ ላይ ቆንጆ ሴት ስለምትመኝ ዝም ብሎ ሬጉላር ሉኪንግ ሴት አሁን አይተህ ምናምን ትላለህ ገባ ላይ ወይንም ፋሚሊ ፕሬሸር ያደርጋል ምናምንና ያገኘው ላይ አሁን አንዳንድ ሰው ዝም ብሎ ተገናኝቶ ቶሎ ይጋባል ግን ካፕሎች አሁን ቁጭ አርገ ብዙ ካፕልን ቁጭ አርገ እሷ ማነች ብለህ ብትጠይቀው አያውቀው እንኳን አይደለም እሷ ማነች ራስ ማን ቢለው መልስ የለው እና ራሳቸውን ስለማይተዋወቁ mostly sex derived ስለሆነ ነው ሜቢ ሴክስ አሪፍ ሊሆን ይችላል whatever right በዛ ብቻ እንደዛ ስለሚሆኑ ፋሚሊ ፕሬሸር አላችሁ ወይ እናትና አባት አግባ ወለድ ትባላለህ ወይንም የሆነ ቦታ በቃ የዴቲንግ ችግር ካለበት አንድ ሴት ድንገት ከተገናኘና ከተጋጠምክ ቶሎ ብለህ ዘለ ትገባበታለህ ልጅ ወለደች አልወለደች ሂስትሪዋን ሳታቅ ምንዋን ሳታቅ ምናምን ትገባና ገብተህ ምስቅልቅል ነው የሚጠፋውና ብዙ ጊዜ ሪሌሽንሺፕ ችግር ውስጥ የሚመጡት ነገሮች is because ሰውን አለማወቅ ነው ብዙ ሰው ደግሞ እንደምትለው በእኛ ካልቸር ብዙ ሰው ራሱን ደብቆ ነው የሚኖረው ማለት ሊዋሽ ይችላል ያልኑኑትን ሂስትሪ ሊኖራቸው ይችላል የድሮ ምናምን እሱ ማጣራት አለ ገባ አይደል እሱን እንኳን ሳታጣራ ከገባ በኋላ ውርደት ነው ሪሌሽን ሞስትሊ ኤንድ የሚያደርገው በውርደት ስለሆነ አዋረደችው አዋረድካት አለቀ ሌላ ነገር የለውምና አንዳንድ ሰው ዝም ብሎ ችሎ የሚኖረው ቢካዝ በውርደትም ብዛ ድረስ ሄዶ ልጃቸውን አፌክት እስኪያደርጋቸው ድረስ ይሄዳሉ ወይንም ያው ገባ አይደል ተዋረዳል እና ይሄ እንደዚህ አይነት ነገር ስታረግ ይሄ ምንድነው ብሌንድድ ፋሚሊ ስትፈጥር ሁሌ አኒማሲቲ የሚፈጥር ነገር አለ ገባ አሁን ሁሌ ምለው ነገር አለ ብዙ ሴቶች በወንዶች አውርቸዋለሁ ብዙ ሴቶች ከእናታቸው ጋር ፉክክር ላይ ናቸው ብዙ ሴቶች አያውቁትም by the way I had this conversation ከሆነች ልጅ ጋር እና እስቲ ያወራበትን በጣም ትክክል አለች ሶ ያው እሷ ያጋጠማትን ነገር ማለት ያ ሶ እናትና አባቷ አንድ ላይ አይደሉ እናቷ ሌላ ቦታ ሄዳ ገባች አባትየው ሲንግል ሆኖ ቀረ ሶ የአባቷን ፔን ተላብሳ ነው የምትውለው ገባ ማለት ስታይ half sibling አላት አሉ ብዙ ናቸው አሏት እዛ ጋር ደግሞ አባቷን ስታይ አባቷ ሁሌ ሲያገኛት ይሄኔ ሲያወራት ያንን ፔን ነው የምትይዘው ከሰው እያደገች ስትመጣ ከእናቷ ጋር የድብቅ አኒማሲቲ ያላቸው እልህ አላቸው እናታቸው ላይ ሶ እናታቸውን ሲያወሩ ራሱ በንቀት ነው የሚያወሩት this is very deep because አሁን አንተ እንዳልከው መጀመሪያ ሲብሊንግስ ቢኖራት ከሲብሊንጎቹ ጋር ምንም ያህል ግንኙነት ሊኖራቸው አይችልም እልህ አለባታ እልህ ብቻ ሳይሆን በቃ like because by the way like እንደዚህ አይነት ሲቹዌሽን ውስጥ ገባ ያው በቃ ከላይ መሰረቱ ስለተሰረበሸ እነዚህ ሲብሊንጎቹ ሊስማማ አይችሉም አትስማማ በታምራት ተስማማም ገብቷል ሶ ኢማጂን አሁን አንዳንድ ሰዎች እናቶች በወንድም እናወራበታል ሶ እናቶች ልጨርስልኝ ታሪክ ሶ እናታቸው ጋር ሲደውሉ ንቀት ነው ወሬው እንዴት ነሽ እሺ ቻው በቃ የላይነት የሆነበት ሪዝን ለምን እንደሆነ ታውቃለህ is because ለስሙ እናት አለችኝ ማናገራት ለማለት ለጓደኞቻቸው እንጂ ለእናታቸው ምንም ነገር አያረጉም እነዚህ አይነት ሴቶች ማለት ነው ገባ አይደለ ሶ ብሮከን ፋሚሊ ስትመጣ ትርፉ ይሄ ነው እናታቸው ላይ አንዳንዶቹ ከእናታቸው ጋር you ever see like women ዝም ብሎ ከእናታቸው ጋር ይጣላሉ ለምን ይመስላል አያውቁትም ግን ይሄንን ብዙ ሴቶች ልንገር እሳትና ጭድ ናቸው እንኳን አይደለም ራሳቸው ላይ ዲቨሎፕ ሊያረጉ ብዙ ሴቶች ሜካፕ ሲለቀለቁ ነው የሚሉት ባረጁ ቁጥር ሜካፑ እየጨመረ ይመጣል ጸጉር ቀለም ይቀይራሉ እየሸበቱ ሲመጡ ጨምደድ ስቲ መርፌ ምናምን መወጋ ቦታክስ አለ instead of like okay ምንድነው ውስጤ የሚረብሸኝ ነገር ብዙ ሰው ምንድነው የሚለው ይሄማ ውስጤ ከተረበሽኩማ ሰይጣን ነው ይላሉ ያ ሰይጣን ጭራና ሹካ ይዞ አይደለም የሚዞረው it's መንፈስ ነው ይረብሻል ውስጥ አይደል ዝም ብሎ የሚረብሽ ነገር አይደል ሶ ይሄንን ነገር አይደንፋይ ያረጉት ምን ይሆናሉ ይሞክራሉ ግን አይሞክሩም የሆነ ቦታ ላይ በቃ እንዳልኩ ነው ብዙ ሴቶች እኔ ሳይ ነገር ካለፈ በኋላ like በቃ ወይንም when it's all said and done እናታቸው ከሞቱ በኋላ ማለት ነው የሚፈልጉት እና የሚያሳዝነው ይሄን ነው ማለት ያ ሜኬት ይመጣል ይሄ ሁሉ ከብሮከን ፋሚሊ ስለምትመጣ ገባ ትራውማ አንደርስታንድ አበሾች ማድረግ ማይችሉት ይሄንን ነው because ስታስበው
እኔ አሁን በቴራፒ አላምንም አልዋሽም ግን ለአንዳንድ ሰው ይሰራል ብዬ አምናለሁ። I think ለአንዳንድ ሰው ይሰራል። ለአንዳንድ ሰው because አንዳንድ ሰው እንትን ፌት የላቸው ላይኖራቸው ይችላል ወይም በእምነት በኩልም ካያቸው ትንሽ ድክመት አለ which is በቃ እንደዛ አጌረድ እንደዛ ሀፕን ካረገት ኦኬ ገባ አይደለ ግን ደግሞ የነሱ በቃ ላይክ ሺልድ የሚሆነው በቃ ቴራፒ ነው they feel comfortable exactly በሩስ ገብተው ተቀምጠው ምናምን አንድ ሰው ሲያዋሩ ባይ ዘ ወይ አንተ እንዳልከው እኔ ማምንበት የኔ ፕሮብለም ለአንድ ሰው ሄጄ አልናገርም በታምር ማለት ነው ለነሚን ሶ የራስን ፕሮብለም አንተ በቃ ላይክ ፌስ ማድረግ አለብህ ወይንም ሃይማኖተኛ ከሆንክ ወደ ሃይማኖት መሄድ አለብህ ግን ለአንዳንድ ሰው እንደዛ ከረዳው that's fine you know ሶልቭ ካረጋላችሁ ቅድም ያልከው ነገር ደግሞ ምንድነው አንዳንድ ቤተሰቦች እናትም ወይንም አባትም ማለት ነው በጣም የሚያሳዝነኝና እንትን የሚደብረኝ ነገር ነው ታውቃለህ በቃ ኦኬ ከሁለቱ አንዱ ጥፋት ሊያደርጉ ይችላሉ አይደለ ግን ሙሉ ለሙሉ ጠቅልለው ወይ እናትየውን አባትየውን ሊጠላ ወይ አባትየው ደግሞ እናትየውን ሊጠላ አድርገው ጠቅልለው ወስዷቸዋል እና ይሄ ምንድነው የሚፈጥረው አሁን ለምሳሌ ሁለት ግሩፕ ተፈጠረ ማለት ነው ልጆቹ እንደዚህ ያደጉ እናታቸውን ወይ አባታቸውን እየጠሉ ሲመጡ ምን ያህል ገባ አይደለ ላይክ በቃ የሌለ ጥላቻ ይዘው ነው የሚያድጉት ማለት ነው እና እነሱም ይሄን ነገር ደግሞ አክፈው ያድጉና የሆነ ታይም ላይ ሪሌሽንሺፕ ሲገቡ ደግሞ ሌላ ችግር ሲገባሉ ገብቷል ሶ እኔ ምን መሰለ አሁን ለምሳሌ ወይ ሪሌሽንሺፕ ወይንም ሜሪጅ ውስጥ ከገባና ካለቀ just በቃ ላይክ be cool with it I mean I know it's going to hurt ገብቷል አክሴፕት ማድረግ አለበት የሆነ በቃ ላይፍ እንኳን ሪሌሽንሺፕ አይደለም ሜሪጅም አይደለም ላይፍም ያልቃል የሆነ ታይም ላይ ሁላችንም እንሄዳለን አይደለ ግን at the same time ደግሞ ልጅ ካለ በተለይ ደግሞ እኔ በቃ የሚደበረኝ ነገር ልጅ ከኖረ ዝም ብለ የመረስካቸው አታሳድጋቸው just because ከሚስት ጋር ታላ ወይንም አንቺም ከባልሽ ጋር ታላሽ ማለት ነው እና እኔ በዛ ምን አለው እንደዚህ የሚደረግ የለበትም እና ብዙውን ጊዜ እንደዚህ አይነት ችግር የሚፈጠረው ልጆቹ አድገው ራሳቸው የሚረበሹት መጥፎ ደረጃ ውስጥ የሚገቡት በዛ ምክንያት I think ምን መሰለ ብዙ ሰው እንደምልህ የሆነ በቃ የኛ ሀገር ፍቅር ምናምን አላ ላይክ ከዘፈኑም ስትሰማው ከፊልሙም ስታየው ምናምን በረኪና ጠጡ ነው ይገጫዋል ለተጣልሽ ነው ኤክስፒሪየንስ ፍቅርሽን ካገኘው በረኪና ወርቅ እውነቴን ነው ሼክስፒሪያን ፍቅር ነው ላይ በቃ ተፋቅረ ነው እንዋደዳለ ነው እዛ ሄዳ ጎትቻ መስለስኳት ላይ ምን መሰለ እንደዛ ስትሆን ኢጎአል አይደለ ያው አንድ ሪሌሽንሺፕ ላይ ሞስትሊ የሚያልቀው በኢጎ እና በመዋረድ ነው አይደለ ስላዋረደችው ስላዋረድካት ነው የሚያልቀው አይደለ እና ኢጎ ልጅ ሲኖር ኢጎ ስትጨማመርበት ያንተ ኢጎ ወደ ልጅ ይፈሳል ማለት ጥላቻ ለልጅ አሁን ሁለት ካፕል ነው ታሚ እንዳለው እናት ዝም ብላ አባቴ ምንም አይደለም ያለች ብትመክረው ያ ጥላቻ ወደ አባቱ ነው የሚሄደው ሴት ልጅም ሆና ለሴት ልጅ ስትመክራት ተሰማና ያደገች ስትመጣ ለእናቷ ለራሷ ለእናት ጥላቻ ትፈጥራለች ገባ አይደለ ግን ልጆች ስታድጉ መተማየት ያለባችሁ ምንድነው እነሱም ያንግ ነበሩ የሪሌሽንሺፕ ኢሹ ነበራቸው ከዛ አንተም አድገ ሪሌሽንሺፕ ስገባ ነፍ ኢሹ አለ ገባ ብዙ ሁለት ሰው እኮ ሊግባባ ለማለት እኮ ይኸውልህ አንደርስታንድ የራስ ብሬን አለ ሌላ ሰው የራሱ ብሬን አለ ቻት ጂፒቲን ስታናግረውና መልስ ሳይሰጥ ለምን ይመስላል መጥፎ መልስ የሚሰጥ because እንዳንተ አስተሳሰብ ነው የጠየቀው ሪሌሽንሺፕ ላይም ሰውን ስታናግር እንዳንተ አስተሳሰብ የተለየ አስተሳሰብን ስትነግረው ፋይት ቢነሳው እንደዛ ነው መረዳዳት መቻል አለበት እና እኔ ባዶ በጣም nowadays ማለት ነው ታሚ ሪስፔክት ያረኩት ኮት know thyself የሚባል in the bible ማለት ነው ራስን ወቅ ማለት በጣም ከባድ ነገር ሲምፕል but ራስን ማወቅ መቻል አለበት ራስን ማለት አንተ ማን ነህ ብለህ ብትጠይቅ ብዙ ሰው መመለስ አይችልም ያ እኔ ብሉ ከለር ወዳለው ፓሪ መቸኛል አይደለም አንተ ማንነት ምንድነው በምንድነው የምትቆመው ማን የቱ ጋ ነው የሆነ ነገር አፌክት ያደርግ ይሄን ሁሉ ካላወቅ ለሪሌሽንሺፕ ከባድ ነው ገባህ አይደል ሴቶቹም በዛ ሌቭል ማወቅ አለባችሁ that's the problem ብዙ ሰው like ግንፍል የሚለው የሚናደደው like relationship ላይ እንዲ ሰይጣን ያታንሳብ የሚል ሰው ብዙ ሰው አለ what does that mean ምን ማለት ነው እኔ ገባህ ራስ አለማወቅ ወኝ እንደዚህ ስትል ራሱ ካፈ ሰይጣን ያታንሽብኝ ሰይጣን ያታንሳብኝ ስትል you are inviting አጅሬውን እየጠራው ነው እንዲገባ እና እንዲፈተፍተ I know I'm tying it ከሃይማኖት ጋር ግን እንደምለው
ስፒሪት ነው የሚመጣበት ነገር ገባ እና ቤተሰብ ባንድ ሁሌ ምን እላለሁ ራሱ ሶሪ አውስታ ብዙ አወራው እና ላቭ እና ኢጎ አንድ ላይ ሄድም እግዚአብሔር የፍቅር ነው አይደል ጋድ ኢዝ ላቭ ይባላል አይደል ኢጎ እና ጥል ደግሞ የሰይጣን ነው ሁለቱም ብሌንድ ማድረግ አትችልም አሚን ዳትስ ሲምፕል ልክ ነህ አሚን ሌላው ደግሞ ምን መሰለህ ብዙውን ጊዜ ስትመለከት በቃ እንደዚህ አይነት ቦታ መገባ ከሆነ ራሱን ወቅ አደነደደ ማለት ያው በሷ በኩል ያለው ነገር ማወቅ አለብህ ወይንም አንቺም በሱ በኩል ያለው ነገር ማወቅ አለብሽ ልጅ ከመጣ በኋላ ከጣላሽ በጣም ለእናንተ ለሰዎች በጣም ዴቲንግ በጣም ከባድ ነው ለወንድም እንደዛው በዚህ አጋጣሚ ማለት ነውና ይጅስ ጋር በቃ አንተ የገባህበት ነገር ነው ወደህ እንደገባህበት መቀበል ማማን አለብህ ገባ እና ደግሞ የራሳችሁ ልጅ ሲኖራችሁ ደግሞ ሌላ እሱን አስማምታችሁ አሮን ነው ለኔ እኔ ጭራሹን አላምንበትም ሚኪ ማምንበትም ግን at the same time ደግሞ ከገባችሁበት በቃ you have to understand በቃ ገብተህበታል you have to deal with the consequences ከዛ ውጪ like it's very tough I know like አለመግባት መጀመሪያ ራስን መጠበቅ አሪፍ ነገር ነው ገብቷል ይሄ ሁሉ ታታ ከመጣብህ ገብቷል because ይኸውልህ even አንተም ልጅ ካለህ ከሌለ እሷም ካላት ከሌላት ሬጉላር ሜሬጅ ካለ አይደለ ሲንግል ሆናችሁ ተጋብታችሁ ከዛ በኋላ ስቲል እዛ ውስጥም ችግር ይኖር ይችላል አደነደዴ ግን ደግሞ ላይክ ልጅ ካለ እሷ ካላት ከሌላ ከወለደች ደግሞ ኦልሬዲ ችግሩን ኢንቫይት አድርገዋል ወይንም አርገሽዋል ችግር ተቀብለ ነው የምትገባው ተቀብለሃል because የሆነ ታይም ላይ ተናደ የምታረገውን ነገር ብታረግ ለሷ ልጅ ሌላ ታሪክ ውስጥ ይከታል ገባ እና yeah it's very difficult በጣም difficult ነው እና እኔ I would say like መመክራቸው አይደለም like it's better to avoid it absolutely በቃ ራስን እንደዚህ አይነት ነገር ውስጥ ከመክተት I think avoid ማድረግ አሪፍ ነገር ነው ለራሳችሁም ሲጀመር አልፎም ተርፎ ደግሞ ለምትወሉትም ልጆቹ ከዛ በኋላ ለሚመጡት ልጆቹም ገብቷል አይደል አሪፍ ነገር ያርግላችኋል ከዛ በኋላ አስበበት አንተ አሁን ኦኬ የሆነች ሴት አገኘ ህፃን ላይ ወልዳለች የ1 አመት የ2 አመት ልጅ አላት ቆንጆ ነች አገኛት ታሜ by the way secret ልንገር የ1 አመት ልጅ አለኝ ስትል ኖ ችግር የለም አብረን እናሳድገዋለን ትላለች ንጉስ ተላከልኝ ከሰማይ ቤት ብለው ፓካንድ ትሰራለች ልጁን አንተ ታሳድገዋለህ አሳድገው አንተ እንደ አባት ነው የሚያይ ግን one day ራስ ስታሳድገው human nature ምንድነው የሚያሳስበው በቃ ልጅ ነው አሳድገዋለህ አንዴ ሲያጠፋ ስትቆጣው you ain't my father ይላል አይቀርም እሱ እኔ እሱም መስማት ምን አገባ በተለይ ቲኔጀር ከሆነ ደግሞ ያው ታውቃለህ አልሰማህም የዚህ ሀገር ሰው ከሆነ እዚህ ኮለድከው በተለይ ደግሞ what I'm saying የሪል አባቱ ነው ያለ የስድብ አይነት አጠጣህ እኔ እንደዛ ከምባል ግደለኝ ለምን አይቀርም ገባ በራስ የምትሆን ከሆነ እኔ ግደለኝ አንተ ደግሞ የኔ ነህ ብለህ ክሌም ማድረግ አትችልም እውነተኛውን ነገር መናገር መቻል አለብህ ገባ አይደለ ሌላ ነገር ትጨርስልህ አንተ ከሷ ጋር ተግባብተህ 10 አመት ኖራችሁ ልበል ልክ ስትጣሉ ከልጁ ጋር ያለ ባንድ ጠቅለላ ስትወጣ ልጄን ልይ እንኳን ማለት አትችልም ራስ አሳድገው because በቃ እሷ ነው that's it so ምን አይነት ውስብስብ ነው እኔ መከተ በቃ አንተ ይሄ ምንድነው የሚያሳየው አንተ ያን ሁሉ 10 አመት የቆየበት ነገር ሁሉ በዛው ባከነ ማለት ነው በቃ ራስ you have not ነው በቃ ይሄን ነው ምንም ነገር የለም ለራስ አንተ የሌላ ሰው ቤት እያደመክ ነው ማለት ይሄን ገባ ተነስታውን ከተጣላና ካልተስማማ ስትወጣ ወይ እቺ ልጅ እኮ አሳድጊያታለሁ አብሬ ስቲሊያት ብትል ልጅ አይደለች የምን አባ ልጅ ነው የምትለው እሷ ሴቶች ገባ ሶ ይሄን ነው እና ብዙ ሴቶች የሚናደዱት ምንድነው usually even TikTok ላይም እየመጡ ከወለድን እኮ ሞር ያምርብናል ይላሉ ማማረሽ አለማማረሽ አይደለም ምን አገባኝ ነው ገባ አይደለ ግን there's ጸባይሽን አሳምሩ መጀመሪያ consequences አሉ that እኔ ውስብስብ ነገር ውስጥ በቃ የኢትዮጵያ ድሮ የስልክ ገመድ ታውቃለህ እንዴት ተጠመጠሙ ወደ አዋንታ ገባ እሱም አለና like ይሄ በጣም ሰፊ ቶፒክ ነው ግን ምንድነው እንደዚህ አይነት ነገር ውስጥ ስትገባ የተወሳሰበ ነገር ውስጥ ትገባለህ የልጆች አሁን ብዙ ሰው የልጅ እንኳን ልጆች ራሱ የሜንታል ችግር የሚመጣባቸው because confusion ገባ የሆነ ነገር አይተው ለምደው ከዛ በኋላ የሆነ like እንዳልከው favoritism ሲያዩ ወንትን ሲያዩ በቃ የሆነ ቦታ ይነካችሁ ብዙ ሰው ይነካል ገባ ከተነካ በኋላ እኔ ምንም ማርጌ አይደለም ምን አርጌ ነው ገብርኤል ምናምን አላደነ ገባ አይደል የሚያደነ ምንድነው መጀመሪያ ከመግባት በፊት ማወቅ ነው ሁለተኛ ነገር ደግሞ አክሴፕት መደራረግ ነው ገባ ብዙ ሰው እንዳልኩ ሰርፌስ ሌቭል ነው ፋሚሊ especially አሜሪካ ውስጥ ሰርፌስ ሌቭል ነው ጨው
I think at the end of the day ምንድነው like አትግቡ ማለት በጣም ይከብዳል። እንደዚህ አይነት አድቫይስ መስጠት አትግቡ ማለትም ነው ልቆይ ለምን እንደዛ እንዳልኩ ልንገርህ የሆነ ታይም ላይ በቃ like ልትገናኝ ትችላለህ በሆነ አጋጣሚ ግን እኔ እኛ ራሳችንን ግልጽ አድርገናል አይደለ ኦልሬዲ ምንም እንትን የለውም ቀይ መስመር አለ but የሆነ ታይም ላይ ከተገናኘ ቅድም ሰርክል ባክ ለማድረግ ማለት ነው አስረግጠህ የሆነ ነገር በቃ መታወቅ መቻል አለብህ የሆነ ማለትም ያው እነዚህ ጥያቄዎች አሉ እነሱ መመለስ አለባቸው ካለበለዚያ ተግባበት ገባ so እኔ እሱ ነው የምለው because ልጅቷን በደንብ ካላወቃት የሷ ሲቹዌሽን ከባሏ ጋር ወይንም የሱ ሲቹዌሽን ከኤክሱ ጋር የት ደረጃ ነው ያለው ልጆቹስ ልጅ ካለ አንድም ሁለትም እነዚህ ልጆችን ያ ሰው የአባትየው ወይ እናትየው መታው መቼ ነው የሚያዩት አይደል በቃ እነዚህ አይነት ጥያቄዎችን even though ዝም ብለህ ስታወራበትም ራሱ ሸክም እኮ ነው አይደል እሱ ማች ኦልሬዲ አይደል ግን በቃ እነዚህ ያ ነገር ማታረክ ከሆነ በጣም ዴንጀረስ ነገር እሱ ነው ገባው ራስህን ከተልከው ሶ አሁን ያልከው ነገር ማለት ነው አሁን ብታይ ማለት ነው አሁን ሴት ልጅ አለች አይደል ዩዥሊ ወንድ ነው እንደሚታጠፈው ሴት ልጅ አለች ልጆች አሏት ወይ አባትየው ወይ whatever አባትየው ልጅ አለው አባትየው ሴት ልጅ አላት ሴት ልጅ ካለው እና የሆነ ግብዣ ላይ ስታያቸው ከአባትየው የመጣችዋ ልጅ ሁሌ she gets treated wrong surface level ግን እንትናዬ ምናምን እያሉ ፎቶ ይነሳሳል ይሄ ውሸት ማስመሰል እኔ ኑሮ ይቅር ያው ፋሚሊ ያለ ለመመሰለው ያሶራም ሳይ ዲፕዳን ውስጥ ፈተሽ ብታረው እኔ ሁሌ ብዙ ቤተሰብ ላይ ሳይ ማለት ነው አንድ አባት አለ አንድ አባት ሴት ልጅ አለችው ወይ ወንድ ልጅ አለው እና ከዚች ሴት አግብቶ ወልዷል አይደል የራሶቹ ሲስተሮቹ እነሱ ትናንሾቹ በደንብ ይከበራሉ ሌላው አይከበርም ስለዚህ እናትየው ራሱ በንቀት ነው የምታየው የራሱ ልጅ ይሄ ሰውዬ ግን ወንድ ቢሆን ጎተት አድርጎ አይ ምንድነው ያመሻ እንደ ሴትየው are you sick ምናምን ማለት መቻል ገባረ ግን ይሄ ምንድነው የሚያሳየው ብዙ ሰው ተረግጦ ነው የሚኖረው ብዙ ሰው እኔ by the way ቲክታክ ብዙ ነገር ያስተማረኝ ባበሻ ኮሚኒቲ ላይ እንዳየሁት ገባ ሴቶች ራሱ ስለ ባላቸው ሲያወሩ በጣም ናስቲ ነገር ነው ቲክታክ ላይ ወጣ የግሬድ ጣቢ ያስጠጣዋለሁ በፈልግ ምናምን ይላሉ አንታው እኔ አሁን ባሎኜ ሚስቴ እንዲ ብታወራ አለ ጨርሰናል እዛ ጋር ጨረሰ first of all እንደዛ ብላ ቲክታክ ላይ ወጣ መናገሯ ድፍረቷ ብቻ like ቲክታክ ያለውም ሰውየው አይኖርም ጌጃ ነው I don't know ምን እንጃ ሳስበው ታም እኔ ማረገው ነገር ሳስበው that's my point so ይሄን ነው it doesn't make sense ይሄን እንደዚህ አይነት እስከዛ ድረስ መናናቅ አለ እስከዛ ድረስ እንትን አለና ብዙ ወንዶች ተነቀው ነው የሚኖሩና ምንድነው መሆን ያለበት ሊደርሺፕ ፖዚሽን አጣ ሴቶች ካየ አሁን ባል የሚፈልጉት ዝምተኛ በግ ነው የሚፈልጉት ማለት ትታሰራለህ ስራ ሄደህ ትመጣለህ ፔቼክን ታስረክባታለህ ምንድነው ቁሳቁስ ገዝታ ትመጣለች ከዛ በኋላ እንደዚህ ነው ገባ ብዙ ሰው እንደዛ መሆን ነው የሚፈልገው ዛው ባሉ ዝምተኛ ነው ምናምን እንድትባል አሚን አንተ እንዳልከው እንደዚህ አይነት ሰውም አለ ወንድ ልጅ አለ ዋው መረገጥ ቢሆን አሚን ደስተኛ ይመስላል እንደዚህ አይደለም ውስጡ ራሱን የሚያውቀው by the way ገብቷል በቤተሰብ መጣ እንደዚህ መተንፈስ ማችልበት ቤት ከገባ ከባድ ነገር ነው ግን አጠኝ እንደደዴ ችግሩ ምንድነው ታሚ ብዙ ሰው ስታይ ፓርክ አርገ ከመኪና ውስጥ ቤት ውስጥ መግባት ካስጠላ ችግሩ አንተ ነው because ቤቱ ሰላም የለም እንደዛ ገባ አይደለ አንተ እኮ ገና ከፍተ እንደመጣ ወተቱን ራሳው ስማ ምን መሰለ ቤቱ ሰላም ማታገኝ ከሆነ የትም አይነት ሰላም የትም ቦታ አታገኘው እኔ በዛ ምን አለው ገብቷል አሁን ነው በቃ ቤተሰብ ስንባል እናትም አባትም ወይንም ሁሉም ሰው ማለት ነው ስራ ደክመህ መጥተህ ቤት እየናፈቀ ቤት ማይናፍቅ ከሆነ እኔ ቤት በቃ ቤት ምጠላው ከሆነ ሌላ በቃ ችግር አለ ማለት ነው ያን ነገር ደግሞ አንተ ፊክስ ካላረከው ራስን ምጎዳው absolutely ይነራሚን ያ ቤት ውስጥ በቃ እነዚህ ልጆች ማናፍቁ ከሆነ ሰላም ከሌለ መኪና ውስጥ አንተ እንዳልከው 30-40 ደቂቃ ከስራ በፊት ማታ መተህ የምትቀመጥ ከሆነ ቤቱ ሰላም የለም በቃ እንትን ሪሌሽንሺፕ መስጣ absolutely እና እሱን አቮይድ ለማድረግ ያንን ኢሹ በቃ መደበቅ የለብም ሁለታችሁም ውስጣችሁ ያወቀ አድረስ መደረግ ያለበት ያለበለዚያ በጣም ከባድ ነገር which by the way መጨረሻ ላይ በሚያስጠላ ፍንዳታ ፈንድቶ እንድትለያዩ ያደርጋችኋል because አድረስ አላረከውማ በቃ ተደባድባችሁ በቃ I'm glad you brought it up I'm just saying bro ይሄው እኮ የምትሰማው ነገር እኮ ነው አይደል እንዴ የስቴቱ
you notice relationship ላይ ማለት ነው ብዙ ሰው serious conversation እንደሚሸሽ ታውቃለህ avoid አድርጎታለሁ እንደራሰችሁት እና ምንድነው ማለት የምፈልገው የእንጀራ እናትና የእንጀራ አባት ሲቹዌሽን ማለት ነው ብዙዎቻችሁ ብዙ ፋሚሊ ውስጥ አሉ እና ደደዴ ዮሪ ነው የኛን እንትን ማለት አቋም I think the new generationም ከዚህ ቢማሩበት አሪፍ ነው ብያስባለሁ ማለትም አሁን nowadays relationship is messed up እንደዛ ሆነ በመክንያቱም አንተ በቃ ላይክ ከፊት የመጡትን ሰዎች ስትመለከት በቃ ላይክ ዲስከሬጅ ሊያደርግ ይችላል ማሬጅን በተለይ ስታይ ዲቮርስ ሬቱን ስታይ ምናምን ነገር አለ አይደል ይሄ ሁሉ ዲስከሬጅ ያደርጋል ግን I think በትክክለኛው መንገድ ሊድ ምትል ከሆነ ደግሞ I think በቸርች በኩል ምናምን ደረግ አሪፍ ነው ብያስባለሁ even though ቻሌንጅም አለበት በጣም ብዙ ቻሌንጅ አለበት በጣም መልፋት አለበት እንደ ስራ በለው አደረገ ሌላኛ ስራ ማለት ነው አይደል ማለት so I think እንደዛ ደግሞ የማረግ ጀነሬሽን በጣም እየከበደ እየመጣ ነው ማለትም በቃ ሬስፖንሲቢሊቲ መውሰድ አንፈልግም ብዙዎቻችን ማለት ነውና ከባድ ነገር ነው የሚያደርገው መሬጁን እየፈለግነውም ቢሆንም ግን ያንን ነገር ለማድረግ ደግሞ በጣም ሽካም የሚሆንብን ሰዎች አሉ እና አደነደደ when you think about የሌላ ሰው ለማሳደግ እና አብረ ለመኖር ስታስብ መጀመሪያ ያላቸውን ጥያቄዎች መጠየቅ መስት ነው ያስባሉ እኔ በዚህ ጨርሰዋል በጣም ሶ አንተ እንዳልከው ሶ ሪሌሽንሺፕ የሚያልቅበት ሪዝን ምንድነው አንተ ምሬትን or ብሶትን ሳትዋጣው ሲጨርስ ማለት የሆነ ሰው ካስቀየመ ቁጭ ብለ ማውራት መቻል አለበት ብዙ ሴቶች ኮንፍሮንቴሽን እና ኮንቨርሴሽን አቮይድ ያደርጋሉ at the same time ምን ይሉሃል በኮሚኒኬሽን አምናለሁ ይሉሃል biggest problem relationshipአችሁ የሚፈርሰው biggest problem relationshipአችሁ ማይሰራው ይሄንን ነገር ብዙ ሰው በምንድነው አሁን we're adults ቁም ነገር እናወራ አርጊውመንት ይሄዳል ሴክስ ይሄዳል ሳይወራ ያልፋል ሴክስ ዝም ብሎ የተቀደደ ቁስል ላይ ፕላስተር መለጥ because አንዳንዴ በቃ ሴክስ መደበቂያ ሆኗል ማለትም በቃ እናወራበትም ብለን ከዛ በኋላ ትጨቃጨቃለህ ታረጋዋለህ ከዛ ሴክስ ታረጋለህ ባንዴድ እየለጠፍክበት ነው ግን ምንድነው አንዴ ብለዱ ማያቆም ነገር ማለት ቁጭ ብለ ማታወራበት ነገር ከሆነ ኢሹ ሶልቭ አታረግም ሶ ሴቶች ብዙ ጊዜ ምን እላለሁ ላይክ ይሄ ኖርማል ኮንቨርሴሽን ቲክታክ ላይ ማወራው ነው ሪሌሽንሺፓችሁ ላይ ወሬ ኮሚኒኬሽን እናምናለን የምትሉ ከሆነ ኦን ሜሪጅ ሌቭል ስትደርሱ ቁጭ ብላችሁ ማውራት መቻል አለባችሁ ኢሞሽናል ነኝ እኔ እንዲህ በኢሞሽን ማውራት አልችልም ኮሚኒኬሽን ኪ ነው የሚባለው እዚህ ጋር ብዙ ሰው አባባልን ይችላል እንጂ ተግባሩን አይችለውም ገባ ተግባሩን ስለማይችሉ ይላሉ I need a man to communicate ትላላችሁ ከዛ ኮሚኒኬት የሚያደርግ ወንድ ሲመጣ ደግሞ ኢንቲሚዴት ትሆናላችሁ ምረጪም እንደምትፈልጊ ዝምተኛ ነው የሚያወራ ነው ፕሮብለም ሶልቪንግ እዚህ ዓለም ላይ ምንም ሆነ ምንም ዝም አላለ ወንድ ልጅ ፕሮብለም ሪሌሽንሺፕ ላይ ይመጣባቸዋል ሴትም ወንድም ገባ ሪሌሽንሺፕ ችግር ይመጣባቸዋል ዝም ስለመተባለ ነው የሆነ ሴት አግኝተ አሁን አሪፍ ከሆነች ልጅ ካላት ፋክ አሪፍ ነው ሴክሱ ብለ የምትገባበት ከሆነ ስለ ልጇ ለማውራት አትደፍርም መቼ ነው የወለድሽው መቼ ነው ይሄ ነገር አይሆነኝም ብለ ደፍረ ለማውራት ስለምትፈራ ነው ገባ ታይንግ ባክ ቱ ዳት ማለት ነውና ኮሚኒኬሽን ፊክስ የሚደረገው በእንደዚህ አይነት ኢሹ ነው እንጂ ማውራት ካልቻልክ በሴክስ ደበቃለው ወይንም I'm not ready ለማውራት አሁን ኔክስት ዊክ እናርገው ስኬጁል የምታረግ ከሆነ ያለቀ ወሬ ገባ አይደል ችግር ላስራይ ነው የምፈጥረው absolutely እኔ ምንም ነው ነገር የለኝም አደነደስ የእናንተን ካመንት መስማት እንፈልጋለን በእናንተም ያጋጠማችሁ ካለ እንደዚህ በላይፋችሁ ላይ እንደዚህ አይነት ነገር ካለ በካመንት አስቀምጡልን ባይ ዘ ዌይ ይሄ ፓርት 2 ኤፒሶድ መስራት እንችላለን የእናንተን ሐሳብ ተደግፈን ሌላ ቀጣይ እስቲ ሐሳብ ይዘን እንመጣለን ለማለት ፈልጌ ነው በጣም ሰፊ ኤፒሶድ ነው ይሄ የሚያልቅ ኤፒሶድ አይደለም ያው ቀጥሉበት ምትሉ ከሆነ ስፔሲፊክ ነገሮች ካመንት ላይ አሳውቁንና በዛ እንሄድበታለን አስተያየት ካላችሁ የምትስማሙም ከሆነ ማትስማሙም ከሆነ እንዳልኩት ካልተስማማችሁ ስድብ መሆን የለበትም ሚኪ ታሜ እንደዚህ ነው እኔ መንገር አልፈልግም እንድትጽፉ ግን አስተያየታችሁን ብቻ ጻፉ ብቻ የሆነ እንደዛ ነው እስካሁን አይታችሁ ላይክ ካላርጋችሁት ላይክ አርጉት አልጎሪትሙን ይረዳዋል አልጎሪትሙ ሲረዳው እናድጋለን ስዳደግ 20000 እንገባለን 20000 ላይ ጊቭ አዌይ አለን our goal is 2015 እና 100 ላይ ጊቭ አዌይ ልናረግ ነው በሳምንት
3 ቪዲዮ ድሮፕ እናደርግላችኋለን every week ያ አይዲያ ካላችሁ ይሄን ነገር አላወራችሁበትም ካላችሁም እታች አሳውቁን ከዛ በኋላ እንነግራችኋለን ማለት ነው በጣም አሪፍ አዳዲስ ስለሆናችሁ ዌልካም ቱ ቃል በቃል ሚኪና ታሜነን every week Monday Wednesday Friday አዳዲስ ኤፒሶድ እንለቃለን ተከታተሉን ሰብስክራይብ አድርጉ ላይክ አድርጉን በያላችሁበት ጨርሰናል አይደል ጨርሰናል በሌላ ቪዲዮ እስክንመለስ ቤተሰብ በያላችሁበት መልካም ጊዜ መልካም ነው ይመቻችሁ ፒስ